ሁለት አይነት የውይይት አይነቶች እንዳሉ ተረዳው። አንደኛው ኢንፎርማል ሲሆን ሁለተኛው ደግሞ ፎርማል ነው። ኢንፎርማል የሚባለው በቃ ከጓደኞቻችሁ ጋር የምትነጋገሩት ኖርማል ወሬ ማለት ነው፣ ወይም ኖርማል ንግግር ማለት ነው። ካፌ ውስጥ ሻይ ቡና ትላላችሁ፣ ታወራላችሁ፣ በቃ ኢንፎርሜሽን ትለዋወጣላችሁ ማለት ነው። ከዚያ ደግሞ ስብሰባ ወይም ፎርማል ሚቲንግ የሚባል ነገር አለ። እዛው ድርጅት ውስጥ ነው የምትገናኙት። ስለ ድርጅቱ ታወራላችሁ፣ በተጨማሪም ደግሞ ስለሚሸጠውም ነገር ታወራላችሁ። ሁሉንም ነገር ማብራራት ወይም ኤክስፕሌን ማድረግ ይጠይቃል። መጨረሻችሁ የሚሆነው ይህንን ነገር እንግዲህ ኮንሲደር አድርጉት ወይም አስቡበት የሚል ምርጫ አቅርባችሁላቸው ትለያያላችሁ። በዚህ ነገር ውስጥ ብዙ የተማርኳቸው ነገሮች አሉ። የሰው ልጅ የምርም ለመለወጥ እድል ብቻ ነው የሚፈልገው። የምርም የሚለወጥ አይነት ሰው ከሆነ ማለቴ ነው። ለመለወጥ ዝግጁ የሆነ ሰው ሁሌም ቢሆን እድሉን ያገኝ እንጂ ምንም ነገር አይገድበው። ያችን እድል ወስዶ ወዲያውኑ ወደ ገንዘብ መቀየር የሚችል ይሆናል። ምክንያቱም እኔ እዚህ ጋር እያቀረብኩ ያለሁት እድል ፋይናንሻል ወይም የገንዘብ እድል ነው። በገንዘብ ራሳቸውን ነፃ ማውጣት ይችላሉ። ደህንነቱ የተረጋገጠለት የሚባልለትን አይነት ህይወት መኖር የሚፈልግ በጣም ብዙ ሰው አለ። ስለ ወላጆቹ፣ ስለ ልጆቹ፣ ስለ ቤተሰቡ፣ ስለ ባለቤቱ ማሰብ አይፈልግም። የሚያስፈልጋቸውን ነገር በሙሉ እያደረገላቸው መቀጠል የሚፈልግ በጣም ብዙ ሰው አለ። ስለዚህ አሁን ይህንን አጋጣሚ እየፈለገ ያለን ሰው ማግኘት ነው ስራዬ። ያንን ሰው ካገኘሁት በኋላ እድሉን ትፈልጋለህ ወይ? እድሉን ላቅርብልህ ብዬ ጠይቀዋለሁ። እስከ ዛሬ ድረስ ምንም አይነት እድል አልቀረበልኝም ብሎ የሚመልስ አይነት ሰው ከሆነ በትጋት እየተከታተልክ ነው ወይም ደግሞ ከልብህ እየፈለግክ ነው እድሉን ብዬ ጠይቀዋለሁ። አሁንም መልሱ አይ ከሆነ እንግዲህ የዛኔ ነው የራሴን አጋጣሚዎች ወስጄ የምሰጠው። እድል እሰጠዋለሁ። ህይወቱን መቀየር ከፈለገ እንግዲህ የሚገባ ይሆናል። አሁንም እንዳልኳችሁ ነው። ያንን ሰው ግዴታ መመልመል ወይም መምረጥ የለብኝም። እሱ ባይገባ፣ እሱ ያ እድል ባይታየው ወይም እድሉ ታይቶት ራሱን እዛ እድል ውስጥ ማስገባት ባይፈልግ ሌላ የተዘጋጀ ሰው አለ ማለት ነው። አሁንም እንዳልኳችሁ ነው። ያንን ሰው ግዴታ መምረጥ የለብኝም። እሱ ባይገባ፣ እሱ ያ እድል ባይታየው ወይም እድሉ ታይቶት እዛ እድል ውስጥ ራሱን ማስገባት ባይፈልግ ሌሎች በጣም ብዙ ሰዎች ይመጣሉ። የኔ ኃላፊነት እድሉን እንዲመለከት ማድረግ ብቻ ነው። እድሉን እንዲመለከት ካደረግኩ ሌላ ምንም የሚያስፈልገኝ ነገር የለም። ነገር ግን አሁንም ቢሆን እድሉን ማቅረብ እችላለሁና እድሉን አቀርብላቸዋለሁ። እኔ ከተቀበልኳቸው በህይወት ካገኘኋቸው የህይወት ሽልማቶች አንዱ ይሄ ምክር ነው። ይህንን ያገኘሁትን ምክር ደግሞ ወስጄ በህይወቴ ብዙ ነገሮችን ላተርፍበት ችያለሁ። ስለዚህ ያንን እድል ወስጄ ነው ለዛ ሰው የምሰጠው። ይህም እድል ደግሞ ነገሮችን በትኩረት መከታተል ጀምር የሚል ቃል ብቻ ነው። ይህ ማለት እድሎችን ሁሌም ቢሆን መፈለግ አለብህ። በየቀኑ በየሳምንቱ ያ እድል አላገኘሁም ብሎ የሚያስበው ሰው እድሎችን ሊፈልግና ሁሌም ቢሆን ሊመለከት ይገባዋል። አዳዲስ ሐሳቦችን፣ አዳዲስ መንገዶችን፣ አዳዲስ አሰራሮችን ሁሌም ቢሆን እየፈጠረ ወይም ደግሞ ያለውን ነገር እየተመለከተ እያስተዋለ መሄድ መቻል አለበት። ምክንያቱም እዚህ ጋር የያዘው ህይወት ነው። በህይወት ላይ ደግሞ አይቀለድም። በቁም ነገር መውሰድ መቻል አለበት። ለራሱና ለገዛ ቤተሰቡ እየሰራ ነው ያለው፣ እየተንቀሳቀሰ ነው። ያንን ደግሞ ማሰብና ማስተዋል አለበት። ስለዚህ አሁን ይህንን ነገር ተናግሬ በትኩረት እየተመለከተ ያለ ሰው ከሆነ በተጨማሪ መናገር ያለብኝን ነገር መስማት የሚፈልግ አይነት ሰው ከሆነ የዛኔ እኔ ጋር ያለውን ዕውቀት፣ እኔ ጋር ያለውን ተሞክሮ፣ በተጨማሪም እኔ ጋር ያለውን እድል ልሰጠው እችላለሁ። አሁን ላይ እኔን የለወጠኝን ጂም ሮን የተባለውን ሰው እዚህ ቦታ ላይ ያደረሰውን እድል ሰጥቼው
ለኔ የሚሆን አይነት ነገር አይደለም የሚለኝ ከሆነ ምንም ችግር የለውም። አንድ ምክር ሰጥቼው ብቻ ከእኔ ጋር መለያየት ይችላል። አሁንም ቢሆን መመልከትህን ቀጥል ብዬ ነው የምነግረው። አሁንም መፈለግህን እንዳታቆም። ስለዚህ በመጀመሪያ ደረጃ የተማርከው ነገር ምንድን ነው ካላችሁም ሴልስ ወይም ሽያጭን ነው። እንዴት መሸጥ እንዳለብኝ በደንብ አድርጌ አወቅኩኝ፣ ተማርኩኝ። ያንን ነገር ደግሞ ገቢዬን ለመጨመር ተጠቀምኩበት። በ25 ዓመቴ ምንም አይነት ገንዘብ የሚባል ነገር በኪሴ ውስጥ የሌለኝ ነበርኩ። በ25 ዓመቴ ምንም አይነት ገንዘብ በኪሴ የሌለኝ ሰው ነበርኩ። ነገር ግን 27 ዓመቴ ላይ በወር 30 እና 35,000 ዶላር መስራት ከጀመርኩ እንግዲህ ምን አይነት ለውጥ እንዳመጣው መገመት አይከብድም። የሽያጭን ሙያ አንድ ጊዜ ካወቅኩ በኋላ ያንን ዕውቀት ወስጄ ሰውን ወደ መመልመል ወይም ሪክሩትመንት ቀየርኩት። ይህንም ደግሞ የበለጠ እያወቅኩ መሄዴና በዚህም ደግሞ ጎበዝ ከመሆን የተነሳ ገቢዬን አሁንም እጥፍ ድርብ ማድረግ ቻልኩ ማለት ነው። ክህሎቴን ወደ ስንት አሰፋሁት ማለት ነው? ወደ 3። መጀመሪያ ከቤቴ የለመድኩት ላሞችን ማለብ የሚባለው ነገር አለ። ሁለተኛው ደግሞ ምንድነው? መሸጥ ወይም የሴልስ ስራ አወቅኩ። በዛ ላይም በጣም ጎበዝ ሆንኩ ማለት ነው። ሶስተኛው ካላችሁም ሰዎችን መምረጥና መመልመል አወቅኩ። ማለትም ሰዎችን መምረጥና መጋበዝ፣ እኔ መድረስ የቻልኩበትን ነገር እነሱ እንዲያዩ በተጨማሪም እንዲጠቀሙበት ማድረግ ቻልኩ። አሁንም ወራዊ ገቢዬን እጥፍ ድርብ እንዲሆን ያደረገው እንዲሁም ወደ ሚሊዮኖች እንዲገባ ያደረገው ደግሞ ጥምረት የሚባል ነገር ነው። 3-4 ሰዎችን ታመጣላችሁ። እነዛ ሰዎች ደግሞ እንዴት መሸጥ እንዳለባቸው፣ እንዴት መስራት እንዳለባቸው ይማራሉ። እናንተ ሁሉንም ነገር ትሰጧቸዋላችሁ። ዕውቀቱን ወይም ልምዱን እያንዳንዱን ነገር በእነሱ እጅ ላይ ታስቀምጣላችሁ። 4 ወይም 5 እንደዚህ አንድ ካወቁላችሁ በኋላ ሁሉንም ታጣምሯቸውና አንድ ላይ ስሩ ማለት መቻል ነው። ጥምረትን ይጠይቃል ማለት ነው። ለዚህ ነው ኦርጋናይዜሽን ወይም ጥምረት ያልኩት። አንድ ላይ የሚሰሩት ግን ለምንድን ነው ካላችሁም ቴስቲሞኒያል ወይም ደግሞ ምስክርነት እንዲኖር ነው። ዛሬ እናንተ ሁላችሁ እዚህ ቁጭ ብላችሁ እያዳመጣችሁ ያላችሁት ለምንድን ነው? እዚህ ቦታ ላይ ስለደረስኩ ነው። እኔም ደግሞ የማጋራችሁ ምንድን ነው? ምስክርነት ነው። የህይወት ምስክርነት። በህይወቴ ምን አይነት ነገሮችን አድርጌ እዚህ ቦታ ላይ ልደርስ እንደቻልኩ ቴስቲሞኒ ወይም ምስክርነት እየሰጠዋችሁ ነው። ከሰዎች ጋር መስራት ደግሞ ተጨማሪ አቅምና መነሳሳት ይሰጣቸዋል። የተለየ የሚባል የሥራ ጉጉት፣ የሥራ ፍቅር ይኖራቸዋል። 2 ወይም ደግሞ 3 ሰዎች በአንድ ላይ የሚሰሩ ከሆነ ለአንድ ዓላማ የሚራመዱ ከሆነ ምንም አይነት ነገር ለነሱ ከባድ አይሆንም። የማይቻል የሚባል ነገር በህይወታቸው ውስጥ አይኖርም ማለት ነው። 2000 ወይም ደግሞ 3000 መሆን አይጠበቅባችሁም። 2 ወይም 3 ከሆናችሁ በቂ ነው። ስለዚህ አንድ የጥምረት ላይ ከደረስኩና ሰዎቹ በአንድነት እንዲሰሩ ማድረግ ከቻልኩ ሌላው በጣም አስፈላጊ ብዬ ያሰብኩት በህይወት የሚረዳኝ ነገር ፕሮሞሽን ወይም እድገት መስጠት ነው። ፕሮሞሽን ወይም እድገትን የምትሰጡት ግን እንዴት ነው? ሪኮግኒሽን ወይም ደግሞ እውቅና እንደሰጣችኋቸው በማሳየት ነው። እውቅናን እየሰጣችሁ የምታልፉት ትላልቅ የሚባሉ እርምጃዎችን እያከናወኑ ሲሄዱ ነው። ትናንሽ የሚባሉ እርምጃዎችን እያከናወኑ ሲያልፉ ደግሞ ሪዋርዶችን ወይም ትንንሽ ሽልማቶችን ትሰጧቸዋላችሁ። ቢዝነሳችሁ ወይም ደግሞ ድርጅታችሁ ለነዛ ትላልቅ የሚባሉ እርምጃዎች ሽልማትን ማዘጋጀቱ አይቀርም። ነገር ግን እናንተ ለጥቃቅኖቹ እርምጃዎች ደግሞ መንቀሳቀስ መቻል አለባችሁ። እናንተ ለትናንሾቹ ነገሮች እንክብካቤ ካደረጋችሁ ትልቁ ነገር ሊያሳስባችሁ አይገባም። ከእናንተ ጋር አብሮ እየሰራ ያለ ሰው ካገኛችሁና ያም ሰው ደግሞ በሳምንት ውስጥ 5 ደንበኛ ካፈራላችሁ
የሆነች ትንሽዬ ነገር ፈልጋችሁ ጥረቱን ልታደንቁለት ወይም ደግሞ እውቅና ልትሰጡት ይገባል። እስካሁን እንግዲህ ብዙ ክህሎቶችን ወይም ደግሞ ብዙ ስኪሎችን ጠቅሼላችኋለሁ። ነገር ግን ከዚያ በላይ የጠቀመኝ ሌላኛው ክህሎት ምንድነው ካላችሁም ኮሚኒኬሽን ወይም የንግግርን ጥበብ ማወቅ ነው። ቋንቋችሁ ወይም ንግግራችሁ የተዋበና ያማረ ሊሆን ይገባል። በእኔ ቋንቋ እኔ በማወራው ነገር የሰዎችን ልብ መግዛት መቻል አለብኝ። ቃላቶቼ ልክ ምስልን እንደሚፈጥሩ አድርጋችሁ አስቡት። ወይም ደግሞ በአእምሯቸው ውስጥ ስዕልን እየሳለላቸው መሆን አለበት። እኔ ያንን ነገር ከማስተላለፊ በፊት ያልታያቸው ነገር እኔ ያንን ነገር ከተናገርኩና ከጨረስኩ በኋላ ሊታያቸው የሚችል ብዙ ነገር ሊኖር ይገባል። ከዛ አንድ ሰው ጋር ተዋወቃችሁ። አንተን ካገኘው በኋላ ህይወት የተቀየረ የሚሏችሁ አይነት ሰዎች መሆን አለባችሁ። በፊት ያልተገለጹልኝ ነገሮች አሁን ግልጽ ሆነውልኛል ብለው ደግሞ ሊገነዘቡ የግድ ነው። አሁን ታዲያ ሰዎች ምንድነው እንዲገነዘቡልን ወይም እንዲመለከቱልን የምንፈልገው ነገር ካልን የመጀመሪያው ጉዳይ ችግሩን ነው። ችግሩን ማወቅ አለባችሁ። ምክንያቱም እዚህ ምድር ላይ ሁላችንም የመጣነው ችግሮችን ለመፍታት ነው። የሰው ልጅ ቃል፣ የሰው ልጅ ቋንቋ የሚፈጥረው በጣም ውብ የሆነ እይታ የሚባል ነገር ያመጣላችኋል። ምክንያቱም ሁሉም ሰው የሚያየው ነገር ተመሳሳይ አይደለም። ስለዚህ በማየት ውስጥ ራሱ የተለያዩ አይነት አስተያየቶች፣ አመለካከቶች አሉ። ሁለተኛው አይነት አመለካከት እንዴት ነው ካላችሁ በአእምሯችሁ የምትመለከቱት ነገር ነው። በንግግራችሁም ደግሞ የሰው ልጅን ካገዛችሁ የምታግዟቸው አልተያላቸውን እድል እንዲመለከቱ በማድረግ ብቻ ነው። ከእናንተ የሚጠበቀው ነገር ያ ብቻ ይሆናል፣ እድሉን እንዲያዩት። ብዙ ሰው በንቃት እድልን እየተመለከተ አይደለም። እድልን ሳይመለከት ግን ነፃ መውጣት ይፈልጋል። ነፃ መውጣታቸው ካልቀረ እናንተም ደግሞ መጀመሪያ እድሉን ልታሳያቸው ይገባል። የአሜሪካው ታዋቂ ሞቲቬሽናል ስፒከር ጂም ሮን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።